እስረኞችን የፈታው አይደል? አብይ እስረኞችን ሲፈታ እንደኔ ያሉ ምስኪኖች ወጥተው ወደ ቤታቸው ገቡ። እንደነ እስክንድር ያለ ደግሞ ጅኒ ያለባቸው ሰዎች ያው ተለቀው ምንም ጥርጥር የለው። ጉዳዩ አሁን እያበቃለ ስለሆነ ነው የምናወራው። ብልግና ስለሆነ የዚህ ሰው መለኪያ ስለሆነ 7 ዓመት ወጣትን ሲያጠፋ ከርመው በውሸት ብቻ በፉገራ ብቻ። አንቺ የሽንት ጨርቅ እኔ ስለማሽ እንዴት እንደምወደው የሽንት ጨርቅ ብሎኛል። እንግዲህ የኤርትራ ፕሬዝዳንት ማን ነው? አብይ ነው። የኤርትራን ቀጣይ ዕጣ ፈንታ የሚወስኑ ሰውዬ ማለት ነው። ይሄን የሚወስነው ማን ነው? አጅሬ ነው። ኢሳያስ ሞቱን እየጠበቀ ነው ያለው። አማራ ክልል አንድ ትልቅ ባለስልጣን በአጃቢው ተገደለ። አጃቢው አለቃውን ገሎ ወደ ፋኖ ተቀላቀለ። ሚሊሻ 520 ሺህ ያዘጋጀው የጥይት ማብረጃ ነው። በቴክኖሎጂ ነው የምንዋጋው የሚለው በሙሉ ድለላ ነው። እኛ አይደለም የሰየም ነው። በነገራችን ላይ እንድታውቁት እኛ አይደለም። ቡቺ ለራሱ ነው ስም ያወጣው። በአደባባይ ነው የተናገረው። በጣም የምትወዱት ካላችሁ ለማቀማጠል ቡቺዬ በሉት። ምን ነው የምንጠብቀው? ኢሳያስ እስኪሞት ትቀራመታታለህ። ኤርትራ የባህር በር ጥያቄውን አይቆምም። የማይቆም ከሆነ ለምንድን ነው የምንላተመው? ወለጋ ላይ ልመና ነው የነበረው። አትንኩ ባካችሁ ነው ልመና። ሽማግሌዎች ሂዳችሁ ለልጆቹ ንገሩና አስቆሟቸው፣ ለምኗቸው ነው። ልመና ነው ይሄ። አንድ መሀይብ ደንቆሮ ምንም ነገር የማያውቅ መሳሪያ ይዞ ቡቺን ተቀላቀለውና እኛም አንድ ቡቺ ሳይሆን ብዙ ቡቺ እንላለን። አለቀ በቃ። ቡቺን ከሆንክ መብት ነው። ፖለቲከኛ ነኝ እንዳትል፣ ተንታኝ ነኝ እንትን ነኝ ገለመሌ ነኝ ምናምን አይደለም። ራስህን አሳልፈ ሽጠህ ወደ ተፋውት አልመለስም እንዳለው ቡቺ ወደ ተፋው ተመልሰበት። እኛ አይደለም የሰየም ነው። በነገራችን ላይ እንድታውቁት እኛ አይደለም። ቡቺ ለራሱ ነው ስም ያወጣው። በአደባባይ ነው የተናገረው። ወደ ትፋቴ ከተመለስኩኝ ቡቺ ሆኛለሁ ማለት ነው። እሱ ቡቺ ነኝ እያለ በግድ ሌላ ስም ለምንድን ነው የሚሰጠው? በጣም የምትወዱት ካላችሁ ለማቀማጠል ቡቺዬ በሉት። ቡቺ ትክክለኛ ለራሱ የመረጠውን ስም አጽድቆለት መሄድ ነው። አብን ሰምታችሁ ታውቃላችሁ? ያለፉት 3 ዓመታት አማራ በድሮን ሲደበደብ፣ የደብረ ታቦር ከተማ በድሮን ሲወድም፣ ይሄ ሁላ ቃጠሎ ሲያጋጥም አብን ማንን ነበር ሲያወግዝ የነበረው? የሻዕቢያ ተላላኪ ይለዋል ፋኖ፣ የግብፅ ተላላኪ፣ የህወሓት ተላላኪ። በአህያ ጭኖ ጦር መሳሪያ ከትግራይ መጣ በበቅሎ 27 በቅሎ መጥቷል እዚህ ይላል። ተማርኮ የሆን በቅሎቹ አልነገረንም፣ ግን እንደዛ ይላል። እነዚህ የአብይ አማሮች የሚባል ያው ትርፍ አንጀት ናቸው እነዚህ የሚባል። ለዛ ጀነራል ተፈራ ማሞ የነገረን ትርፍ አንጀት። ኢትዮጵያ ጠቅላይ ሚኒስትር የላትም ብሎ ክሌም ቢደረግ ነገ ጠዋት ያዋጣል፣ የሚያዋጣ ነው። አብይ መጥቶ ለውጥ ማምጣት ፈለገ አይደል? ምንድን ነው ያደረገው? እስረኞችን የፈታው አይደል? አብይ እስረኞችን ሲፈታ እንደኔ ያሉ ምስኪኖች ወጥተው ወደ ቤታቸው ገቡ። እንደነ እስክንድር ያለ ደግሞ ጅኒ ያለባቸው ሰዎች ያው ተለቀው ምን እንዳደረጋቸው ነው የድረስ እንደሄዱ አይታችኋል። ኢትዮጵያ ህግና ስርዓት ስላላት ለቀጠናው ሰላምና አንድነት ታስፈልጋለች። ኤርትራስ ኢሳያስ የሞተለታ ኤርትራ አብራ ትሞታለች። የኢሳያስ ሞትና የኤርትራ ውድቀት ይላል ነው። የሰማችሁ ነው። የቤኒሻንጉል ጉሙዝ በርካታ ቀበሌዎች በታጣቂ ኃይሎች ቁጥጥር ስር ናቸው። አብይ አህመድ ወታደር አሰለጠንኩ ብሎ አክሮባት የሚያሰራላ ሐዋሳ ላይ ትርኢት ይሰራላል። አማራ ክልል አብዛኛው ቦታ ነፃ የወጣ ነው። ቤኒሻንጉልም በርካታ ወረዳዎች የታጣቂ ኃይሎች ተቆጣጥረዋል። በትግራይና በአማራ መካከል እሳት ለኩሰ ወደ ጦርነት ብትገባም የኦህዴድ ፖዚሽን እዋቸው ሲዋጉ ለዓለም አቀፉ ማህበረሰብ ይሄን ነበር የሚሉት። እዋቸው ተጋደሉ፣ እዋቸው ተዋጉ ነበር የሚባለው። ለዛ ነው በትግራይና በአማራ ህዝብ መካከል ጦርነት የሚያስነሳ ነገር ላይ በፍጹም ማንም ሰው አይሳተፍ የሚለው ጩኸታችን ከዛ የሚመነጭ ነው። 4 ኪሎ የሚቀመጥበት ብቸኛ መሳሪያው ትግራይና አማራ እዚህ አካባቢ ቁርሾ ፈጥሮ 4 ኪሎ ለመቀመጥ ብቻ ነው። ምንም ጥርጥር የለው። ጉዳዩ አሁን እያበቃለ ስለሆነ ነው የምናወራው። የብልጽግና ምርኮኞች መልእክት አለን። ቀጣይ ለሚማረኩ የመከላከያ ሰዎች ንገሯቸው። ቤተሰብ ያላችሁ በተለያየ መንገድ ከገጠር ነው የደሃ ልጅ ነው ማንቆርቱ እየተደረገ ወደ መከላከያ የሚመጣው ከተማ ያቅ ምናምን ያቅ እና ጥሩ ነገር የሰማነው በሱዳን በኩል ያለው የኢትዮጵያ መከላከያ ሰራዊት ወደ ሱዳን ኃይሎች እጅ የሰጠ ቀይ መስቀል ከዛ ወደ ዩኤንኤችሲአር እየገባ ነው። ዩኤንኤችሲአር እየተመዘገበ ነው በሬፊጂ ንገሯቸው። ኢስ ፖሲብል። ኢሳያስ በሞተ ማግስት ኤርትራ የምትባል ሀገር ትፈርሳለች። ኢትዮጵያ ነገ ባድመ ከዛ የፈለጋት ትገባለች። እናንተ አታቆሟት። ለካ የኤርትራ ፕሬዝዳንት አብይ አህመድ ነው የሚወስነው። የኤርትራ ፕሬዝዳንት ማን ነው? አብይ ነው። የኤርትራን ቀጣይ ዕጣ ፈንታ የሚወስኑ ሰውዬ ማለት ነው። ማን ነው የሚወስነው? የኤርትራን ቀጣይ ዕጣ ፈንታ ኢሳያስ አይደለም፣ አብይ ነው። አንዳንዱ የፖለቲካ ድንቁርና መቀመቅ የከተተው አይ ለቲፒኤልኤፍ ይህንንማ መደገፍ ነው ይላል። የደረቀ ጫት ሲቀጠቅጥ ብሎ ማታ ላይ ቲክቶክ ላይ ሰብሰብ ብሎ ማውራት አይደለም ፖለቲካ ማለት። ድሮ የሚመረቅኑ ሰዎች ምርቃናቸውን ጫት ሲቅሙ ይውሉና ማታ አልኮል ጠጥተው ምርቃና ሰበርን ምናምን የሚሉት ነገር ነበራቸው። አሁን ቀን ሙሉ ደረቅ ጫት ሲያላምጥ የሚውል አመሻሹ ላይ ምርቃናውን በቲክቶክ ብቻቸውን 13ቱ ነው ጠቅላላ ዓለምን እየመሩ ነው የሚመስሉት። እኔ ሰው እንዴት ነው አእምሮ እየተዛባ ያለው? አብይ አህመድን በማመን ሲያለቀልቁ የነበሩ አካላት አሁን ለለቅሶና ድንበር ላይ ያሉ በሱዳን ድንበር ላይ ያሉ በሙሉ ወደ ድንበር እየገባ ወደ ቀይ መስቀል ከዛ ቀይ መስቀል ፕሮሰስ አድርጎ አሜሪካ ነው ካናዳ ነው አውሮፓ ነው ይሸኛቸዋል።
ሂደቱ እንደዛ ነው። ቀይ መስቀል እንደዛ ነው። ይህን እድል አላቸው። ይህን እድል የማያገኝ መሀል ሀገር ያለ ነው። መሀል ሀገር የተመደበ ዩኒፎርሙን ቀይሮ እንዴት ብዬ ለሽሽ የሚጨነቅ ነው ያለው። ድንበር አካባቢ የተመደበ ሰራዊት አድቫንቴጅ እሱ ነው፣ ጥቅሙ እሱ ነው። በቀላሉ ይገባል፣ ህይወቱ ያድናል ማለት ነው። በሱዳን ትናንት የሰማነው ነው። ይሄ በጣም በርካታ የኢትዮጵያ ሰራዊት ወደ ሱዳን ሄዶ እጅ እየሰጠ ነው። ከለላ ይሰጣቸዋል። ኤርትራ ሆይ ሀገር አታቂም፣ ልምድ የላችሁም፣ ምንም የላችሁም። ኢሳያስ ተተኪ ቢያዘጋጅ ያዘጋጀው ሰውዬ ኩዴታ እንዲያደርግ እናደርገዋለን። ሳይወድ በግድ እዛ እናስገባዋለን። ይህን የሚወስነው ማን ነው? አጅሬ ነው። ኢሳያስ ሞቱን እየጠበቀ ነው ያለው። የትም የማይደርስ ጫጩት ነው። በሙሉ ላባው የተገነጣጠለ መብረር የማይችል ምናልባት እድል ከቀኘው ዩጋንዳ ይሄዳል ወይ ኬንያ። ካልቀናው ተላጭቶ ይገባታል። አሁን ዝም ብዬ ልቀመጥ ማለት አይችልም። ዝም ብትልም ታፍሰህ እስር ቤት ነው የምትገባው። አንለስ ተሰልፈህ ተገርደህ የገዛ ህዝብን በሎም እያልክ ከአብይ አህመድ ጋር ተሰልፈህ ካልቆምክ ጌታቸው ረዳ አሁን የኩርፊያ ምናምን እችን መግለጫ አሁን ትጠራለህ። ባለፈው ወሻክተህ አልጀዚራ ላይ አብይ ጠርቶ ያው እስኪበልዝ ድረስ በጥፊ አጩላጩሎ ጣለው እንደ ህፃን ልጅ። ወዲያው ወጥቶ አስተባበላት። የኢትዮጵያ ፖለቲካ ወዴት እየሄደ እንዳለ የምታውቁት፣ አማራ ክልል አንድ ትልቅ ባለስልጣን በአጃቢው ተገደለ። አጃቢው አለቃውን ገሎ ወደ ፋኖ ተቀላቀለ። ምዕራብ ጎጃም ጅጋ የሚባል ከተማ የከተማ ከንቲባ በጠባቂው በራሱ ሰው ተገደለ። የከተማ የሰላምና ጸጥታ ኃላፊውንም ቆስሏል። በዚህ አጃቢ ማለት ነው። ከንቲባው ሞተ፣ የጸጥታ ኃላፊው አብረው ነበሩ፣ እሱ ቆሰለ። ይሄን የፈጸመው አጃቢው ደግሞ ወደ ፋኖ ኃይሎች መቀላቀሉ ተነግሯል። ይህንን ሰውዬ በኢትዮጵያ ምድር እንኳን በወለጋ ምድር ይቅርና በኢትዮጵያ ምድር እየሰማው ያለ ሰው የለም። እሱ ሲሞት ሀገሪቱ ግርግር ትገባለች። ሀገሪቱ ግርግር ስገባ እኛ እንገባለን። እኛ ባንገባ እነሱ ይመጣሉ እኛ ጋር። ምን ፈልገው ፓወር ባላንስ ኦፍ ፓወር ለማጥንቀር አቅሙም ሰራዊቱም ስለሌላቸው ኢትዮጵያ ክርስቲያን ወንድሞቻችን ተገደሉ ብሎ በዚህ እንትን እንገባለን። አፋር ወንድሞቻችን በዛ ጋር ተጨፈጨፉ፣ ጄኖሳይድ ተፈጸመባቸው ብለን በአስብ እንገባለን። የምታማክረው ሰውዬ የወሰነው ውሳኔ ነው። ደሞዝን እየተቀበልክ አረቄን እየጠጣህ ከመቀጠል ውጭ ምርጫ የለኝም እስካልክ ድረስ በገዛ ህዝብ ላይ እየዘመትክ ትቀጥላለህ። ከዚህ ውጭ የዘለለ የለም። ይህንን የሚሰራ አገዛዝ በአደባባይ እኮ ነው ያወራው። መንግስትህን የሆነ ነገር ሊያደርጉብህ መጣ ብሎ ብሔረሰብ ጠርቶ እንደ ብሔረሰብ የኦሮሞን ህዝብ ጠርቶ የእናንተ መንግስት ነው በቃ መጡላችሁ። ሰውየው የኩሽ ኢምፓየርን እየገነባ ነው። ሰውየው ሰሜናዊት ኢትዮጵያን ሙሉ በሙሉ ከታሪክ ገጽ የመፋቅ ፕሮጀክት ይዞ እየሰራ ነው። እሱ የሚለውን ስራ ላይ የሚያውል ይቅርና እሱን የሚሰማ የለም። እሱን ስለማይሰማ ሲለፈልፍ ይውላታል እንጂ በተግባራዊ ተደረጎንለትም። ይሄ 7 ዓመት ቀጥፈህ 7 ዓመት ዋሽተህ 7 ዓመት አጋጭተህ 7 ዓመት እየጨፈጨፍከው ሌላ ነገር እየነገርከው አሁንም ያ ህዝብ እኔን ይሰማኛል ብለህ የምታስብ ከሆነ ደደቡ አንተ ነህ እንጂ አንድን ነገር መልሰ መላልሰ ብትነጋገረው ያንኑ ታክቲክ የምትጠቀመው ህዝቡ አይደለም። እንትና ትገባለች ይሄ በዛ በኩል አሁን ሁሉም የሚቀራመተው ትሆናለች ማለት እንደ ፑቲን ክራሚያ እንደገባ ነው። እኛ ሰታት ብለን እንገባለን። ምንድን ነው የምንጠብቀው? ኢሳያስ እስኪሞት ትቀራመታታለህ። ኤርትራ ማንም ከሚበላት ኢትዮጵያ ትብላት። አሳማኝ ሎጂክ አለን። ሁሉ ወታደር እያሰለጠነ ቀጥቅጦ አሰልጥኖ እያስመረቀ ዝም ብሎ ይሰለጠናል። ገንዘብ፣ በጀት፣ ሀብት ተመድቦለት አብይ አህመድ ወታደር አስመረኩ ብሎ እዛ ያቀራራል ሐዋሳ ላይ ማለት ነው። እዛ ለሚያደርገው ፕሮፓጋንዳ አፋብን የአማራ ፋኖ ብሔራዊ ንቅናቄ ሻውራን ተቆጣጥረው የሚደንቅ ነገር አድርገው አሳዩ። አከርካሪው ተመታዩ። ለአፋብህን ሲመሰረት አሸርጦ የሚያለቅሰው ባዴ ለዛ ነው። በነገራችን ላይ የርኩሰት መጨረሻ የሚያደርገው አብይ አህመድ ግምገማ የተቀመጠው ኦህዴድ ያሰቡት አልሳካ ብሎ ያለሙት ነገር ከሽፎ በታሰበው መንገድ ቀደም ሲል የምርጫ ቀጠናው ወልቃይት፣ ራያ ወዘተረፈ በምርጫ ቦርድ በኩል በትግራይ ክልል ስር ሆኗል ካሉ በኋላ አጠቃላይ ሂደትና ሙቀቱን ለክተው እንደገና ተመልሰው መጥተው በላገኘው ተሻገረችን መግለጫ ደግሞ አውጣ ብለው ይህ ሰው አሁን ስሙን እዚህ ላይ ያቀረብከው ልክ ጠቅላይ ሚኒስትር እንደሆነ የጦርነት ዝናብ ነው ሲያወርድ የነበረው። የነቀምት ህዝብ፣ የምስራቅ ወለጋ ህዝብ ያንን ረስቶታልና እንደ አዲስ ልንገርህ ነው የሚለው። ምንድነው እንደ አዲስ ሊነግረው የሚፈልገው? ተረት መቼም ይወዳል። ተረት መቼም ይወዳል እና እኛ ዝሆን ነን ነው የሚለው። ዝሆን ነን ማለቱ የኦሮሞ ህዝብ ዝሆን ነው ነው። የዝሆን አጥንት ሊሰበር የሚችለው በዝሆን አጥንት ብቻ ነው ይልና በእኛው አጥንት ነው ሊሰብሩን የሚፈልጉት ይልሃል። የባህር በር ጥያቄውን አይቆምም። የማይቆም ከሆነ ለምንድነው የምንላተመው? እንግባባና እንስራ። ከነሱ ባህር እናቋቁማለን፣ ባህር በር ይኖረናል። አሳክተን ስንጨርስ ለጠላቶቻችን ምቀኛ ለነበሩት ኑ ኢትዮጵያ ህልሟን አሳክታለች ብለን በዚህ ቀይ ባህር በዛ አባይ ነው ልማት የሚባለው በመሃሉ ኮሪደር ነው። እሱ ላይ ፎከስ አድርገው መስራት ያስፈልጋል። በፌዴራል ሆኗል የምትለዋን ጨዋታ ተጫወቷት። በዚህ ሂደት ያሰቡት
በትግራይና በአማራ መካከል አማራው በሙሉ ተሰልፎ ልክ ነው ሆ ይላል ብለው ነው ያሰቡት። እነ ጋሻው ግርሻ ላይ እነ ቀለጠ ሞላ ላይ ቀርቷል። ይህ አጀንዳ ከዝናሽ ታያቸው ቀሚስ የሚወጣ አጀንዳ አይደለም። ብአዴን ነኝ ብሎ ከተፈተፈው ቡድን የሚወጣ አይደለም። አለቀ። በጣት የሚቆጠር ጋር ያበቃል። ድፍን የአማራ ህዝብ በምንም ታምር በእነዚህ ወንበዴዎች ሰርክል ገብቶ በሚፈልጉት መንገድ መጫወቻ እንደማይሆን ገብቷቸዋል። አሁን አውቀውታል። በተአምር በዛ መንገድ እንዲጫወቱ አልተፈቀደላቸውም። በእኛው አጥንት የሚለው ኦፒዲኦዎች ተነጋግረው የወሰኑት ነገር አለ። አሁን ካለን ጠላቶች በሙሉ ዋነኛ ጠላታችን ወቦ ነው፣ ኦላ ነው። ለምን? እሱ ጠላቶቻችን የሚለውን ማሸነፍ እንዳንችል የሚያደርግን የኦሮሞ ነጻነት ሰራዊት ስለሆነ ዋና ጠላታችን እነሱ ናቸው ብለው ወስነዋል። እኔ ዛሬ ልናገር፣ ሌላ እንደዚህ ተናግሬ አላቅምና ብልግና ስለሆነ የዚህ ሰው መለኪያ ስለሆነ ይሄ አንድ መሀይብ ደንቆሮ ምንም ነገር የማያውቅ መሳሪያ ይዞ ምን ያህል ዳሜጅ ያመጣል ኢትዮጵያ ላይ ያየነው ስለሆነ ብዙ ሰው በህይወቱ እየከፈለ ስለሆነ የሰይጣን መንፈስ ነው እነዚህ ያላቸው በሰይጣን የሚነዱ ናቸው። አይ ቲንክ ብዙ ቦታ ደግሞ ሰይጣንን ማስናቁ ይባላልና ሰይጣን የሚባለውን አይፊል ባር ለሰይጣን ሶሪ ሰይጣን እኔ አይፊል ባር ለሰይጣን ነው ለመናገር። እነሱ ይሄንን ብንል አማራ ሆን ብሎ ከኛ ጋር ይሰለፋል፣ በሙሉ አማራው እንደቀለጠ ሞላ በእነሱ መስመር ይሰለፋል ብለው ነው ያሰቡት። አማራው ወጥ አቋም ይዞ ልክ ነው የሚል ነገር ያመጣል ብለው ካልኩሌት አድርገው ነበረ። ዞር በላላቸው የአብይ አማራ ብቻ ተለይተው አብይ አማሮች አብይ ጉያ ውስጥ ቆዩ። ነገርየው አሰላለፉ ላይ ሌላ አዲስ ሁናቴ ፈጠረ። አሁን ወደ ግምገማ ተቀምጧል። ይሄንን ነገር በምን መልኩ ብንሄድበት ነው ሊያዋጣን የሚችለው የሚል ሌላ ውይይት፣ ሌላ ግምገማ። እያንዳንዷ እንቅስቃሴያቸውን አንድ እርምጃ ከመሄዳቸው በፊት ቀድመን እንነግራቸዋለን። 7 ዓመት ወጣትን ሲያጠፋ ከርመው 7 ዓመት እናቶችን ሲደበድብና ሲያጠፋ ከርመው በድሮን ሲደበድብ ከርመው እንደሱ ሲያደርግ ከርመው አሁን ምንድን ነው የሚለው እዚህ ላይ መጥተው ጠላቶቻችን ከላይ እያሳሉ እየመጡብን ነው። ጠላቶቻችን እስካሁን ያገኘነውን እድል ልናጣ ነው የሚለው። ማለትም 7 ዓመት ሲደረግባቸው የነበረውን ግፍ ያን ሁሉ ረስተው አይ እውነቱን ነው ወቦ እንዳይነሳብን ይህንን ለወለጋ ህዝብ ነግሮ ሊያነሳሳ ነው የሚፈልገው። ምክንያቱም ሰው እዛ አጋድሞ አርዶ ሰይጣንን ብለም ነው የምናደርግ ያለ ነው ዘጋይዝ ዱወኝት አይደለ አንፎርቹኔትሊ ሰይጣን አድቮኬቶኝ ቁጭ አላላችሁ። ይሄ እኮ ነው ችግር ይወላችሁ። that's my problem። የአብይ ሰራዊት እያረደ ነው፣ እየገደለን እየኮሩበት ነው። ተጠያቂ እነሱ ናቸው። አንቺ የሽንት ጨርቅ እኔ ስለዋሽ እንዴት እንደምወደው የድንቁርና መጨረሻ እንደሆነ የሁሉ ነገር አዋቂና አልፋና ኦሜጋ ራሱን አድርጎ ቁጭ አድርገ ከ7ኛ ክፍል በድንገት ፒኤችዲ የሄደ ሰውዬ ለሁሉም ነገር ባለፈው ጊዜ አይታችሁታል። ውሃ በርጭቆ እያለ ያ ዮናታን የነገረውን ሲደጋግም ነበር የነበረው። አሁንም ሌሎች ሲሉ ሰምቷል። ምን እንደሆነች ፍንጯን የያዛት ኮንሰፕቱ አልገባውም። ኮርጇ መጣትና ውሃ በኢትዮጵያ ውስጥ ባዕድ አምልኮ ነው ወዘተረፈ ሊል ጀመረ። ዶሮ ወጥ አያስፈልግም እያለ ይዘምታል። በባህልና በወግ ላይ ስለ እንቁጣጣሽ ዘፈን፣ ስለ ቡሄ ዘፈን ሲያነሳ ሰምታችሁታል። ሲያጣጥል ሲያወግዝ ለባህል የሚሰራ ዶሮ ወጥ እንኳን የአማራ ባህል ጭኮን አውግዞት አያውቅም። ጨጨብሳን አውግዞት አያውቅም። የአማራ የሆነ ነገር ሁላ የሚያንቀጠቅጠው እኔ የወለጋን ህዝብ አውቃለሁ። የወለጋ ህዝብ እውነትን ብቻ የሚቀበል ሽንገላን የማይቀበል ለእውነት የሚኖር ለዚህ ብለ ስትቀጠቅጠው ስታጠፋው ስትጨፈጭፈው ንብረቱን ምንሉ ስትጨፈጭፍ ቆይቶ ዛሬ ግን ከሰሜን የሚመጡ ሊወጉኝ ነውና ልጆቻቸውን አቁሙልኝ ሊል ይህንን ነው እየተናገረ ያለው። አታደርገውም ነው የምልህ። እንደዛ ሲያቃጥለው መሬቱን ሲያቃጥለው ህዝቡን ሲያቃጥለው ሲፈጀው ከርሞ እናንተ ከሌላችሁ እንዴት እንደሚደብረኝ ሀብ ነው አይዲያ የሽንት ጨርቅ ብሎኛል። እንግዲህ እኔ አሁን አንተ በፈርድ ቢመስልሃል መልካም ሴት ነሽ ወንድ ነሽ እንደው ባትሰርቡኝ ነው የሚገርመኝ። እንደው እንዲመነካቸው ጭንቅላታቸው ሰራ ጀመር እንዴ ነው የምለው። ደነግጣለሁ ቀን ጨራሽ ካልሰደቡኝ ማለት ነው። አብይ አህመድ አማራ ከሆኑ መካከል አገኘው ተሻገር፣ ተመስገን ጥሩነህና ዝናሽ ታያቸውን የመሳሰሉትን አጠገቡ ማድረጉና ለሚፈልገው ኃጢአት መስሪያ እነሱን እንደ ጅራፍ መጠቀሙ ካልሆነ በቀር ለአማራ ያለው ጥላቻ የሚደንቅ ነው። መቼም ወደር የለው። ጌታቸው ረዳ ሱሪውን አስወልቆ አብይ አህመድ በሳማ እየለበለበ በሰው ፊት እንደገረፈው ያክል ያዋረደው። ዝም ብሎ አሸዋ ላሸዋ መንከባለል ካልሆነ በቀር ጌታቸው ረዳ በራሱ የፖለቲካ ስብዕናውን የገደለ ዛሬ ምንም ቢል ማንም እንደ ጉዳይ ሊያየው የማይችል ሰው እንደሆነ ግልጽ ነው። መጀመሪያ እነ ጌታቸው ረዳ የሞቱት ህዝባቸውን የካዱ ቀን ነው። አሁን ግን እድል አግኝተናልና ያንን እድል ሌሎች እንዳይቀርሙን ቢላ ይዘው የሚመጡትን ለህንን ተዋጋልኝ ይለዋል። ኤሊት ፎርስ ገንብቻለሁ ነው አይደለም። አዲስ አበባ ከተማ ውስጥም እኮ ሲያሳይህ ነበር። ከተማ ውስጥ እየወረዱ ምናምን ከዚህ በፊትም ሲያሳይህ ነበረ። ምን አደረገበት? የትኛውን ጦርነት አሸነፈበት? ትግራይ ውስጥ ነው ያሸነፈው? አማራ ክልል ነው ያሸነፈው? በኦሮሚያ ነው ያሸነፈው? በኒሻንጉል ጉሙዝ ነው ያሸነፈው? የት ቦታ ነው ጦርነት ያሸነፈው? ያው የፈለግከውን ጉልበት አሳይ፣ የፈለግከውን ታንክና መትረየስ ምናምን አሳይ። የት ቦታ ነው ጦርነት ያሸነፈው? በውሸት ብቻ፣ በፉገራ ብቻ
የሚሰራ ነገር የለም። ይሄ ፉገራ ነው። ኬኛ ማለት ትችላላችሁ አይደል? ደስ ይላል እኮ የቀበጠ ድንጋይ ራሱን ለማለት የቀበጠ ልጅ የለም ባለጌ ያሳደገው ምንድን ይባላል? አሳዳጊ የበደለው ይላል። ይኸውልህ ፉከራችሁ ስወደው ስድባችሁ ሲመቸኝ ያው ነው አይደል? ያለ እናንተ ያደንቁ አረማቃችሁ ሰዎችም እህቴም እያለችኝ ነው። እህቴ ኬኛ ተቀላቅለሻለን። ከአብይ አህመድ ማጀት እናተርፋለን ብለው ለህሊና ከመገዛት ይልቅ በቀረበላቸው ቮድካ ልክ ራሳቸውን የሸጡ ቀን ነው የሞቱት። ጌታቸው ረዳ ጌታቸው ቮድካ የተባለ ጊዜ እኮ አብቅቷል። ነገሩ ሁሉ አሸርጠው አገልድመው ለአብይ አህመድ ካልተገረድን ያሉ የፖለቲካ ኃይሎች ዛሬ በየቦታው ላይ የተዝረከረኩ ነው። መልካም የመዝረክረክ ቀን ይሁንላችሁ። በየማህበራዊ ሚዲያው ላይ እየየ እያሉ ነው። ተደፍታችሁ ስታለቅሱ ብትሉ ማን ይገርመዋል? ተካድን ወዘተረፈ መወራጨት። አብይ ፈገግ ያለ ሲመስልህ ደግሞ ቤተ መንግስት በር ላይ እጄ ካልተንበረከኩ ምትል ወስላታ የውስልትና ፖለቲካ አራማጅ። እኔ ለኢትዮጵያ ህዝብ ለመናገር በፈልገው ይህ ሰውዬ ውሸታም ነው ብላችሁ እንድታልፉ አይደለም። ውሸታም መሆኑማ የታወቀ ነው። ለዛማ ሰርቲፋይድ ነው፣ ውሸታም ነው። ነገር ግን ከሱ ውሸት በኋላ የሚመጣ ብዙ ጥፋት አለ። ሀገርን የሚያጠፋ ውሸት ነው የሚዋሸው ያለው። በሐዋሳም ያሳዩት ትርኢት አይደለም፣ እሱ ድራማ ነው፣ እውነቱ አይደለም። በኦሮሚያ ውስጥ 520 ሺህ ሚሊሻ ሰብስቧል። አብይ የመምረጥ ራሱ መብት አይገባውም፣ እንኳን ሊመረጥ ይቅርና። ምክንያቱም ለመምረጥ አዋቂነት ያስፈልጋል። 7ኛ ክፍል ድራፓውት ያደረገ በ7ኛ ክፍል ድራፓውት አቅሙ አገር መራለሁ ብሎ ከዛ በኋላ እኔ አንሶላና ብርድ ልብስ ያወራልሃል መጥቶ ማለት ነው። እኔ በሻሻ ስለተወለድኩኝ አትናቁኝ የሚል መሪ ታመጣለህ። ምክንያቱም የ7ኛ ክፍል ድራፓውት የሆነ ልጅ ስለመጣ ማለት ነው። ይሄ ትክክል አይደለም፣ መርህ ላይ ቁሙ ያልን የምንለምነው እኮ እስካሁን ድረስ ለዛ ነው። አንዳንድ የባዴን ቅጥረኞች እነ ቀለጠ ሞላ እነ ጋሻው ግርሻ ምን ቅርጽ ሊያስይዙ እየሞከሩ ነው። ልክ ለአማራ ፌበር እንደተደረገ ለማድረግ ሙከራ እያደረጉ ነው። ሲያንቀላፋ የሚውል የህዝብ ተወካዮች ምክር ቤት አባል አብይ አህመድ ከሚለው ውጪ አንድም ነገር የማሄድ አጨብጭቡ ሲላቸው የሚያጨበጭቡ፣ ተበተኑ ሲላቸው የሚበተኑ፣ ተሰብሰቡ ሲላቸው የሚሰበሰቡ ናቸው። እያንዳንዷ ውሳኔ አብይ አህመድና የጨፌ ባለስልጣናት የሚወስኑት ውሳኔ ነው። አብይ የፈለገውን ነገር ወስዶ በጨፌ ኦሮሚያ ያስወስናል፣ ለሌላው ትእዛዝ ነው የሚሰጠው። ሚሊሻ 520 ሺህ ያዘጋጀው የጥይት ማብረጃ ነው። በቴክኖሎጂ ነው የምንዋጋው የሚለው በሙሉ ድለላ ነው። ልጅ አለኝ ወጣት አለኝ የምትል በሙሉ ልጅህ እየተዘጋጀ ያለው የጥይት ማብረጃ እንዲሆን ነው። ምክንያቱም ጠቅላይ ሚኒስትር ሆኖ ካልኖረ በህይወት የሚኖር አይመስለውም። እሱ ጠቅላይ ሚኒስትር ካልሆነ እሞታለሁ ብሎ የሚያስብ ስነ ልቦና ነው። እንደዛ ነው ውቅሩ፣ የስነ ልቦና ውቅሩ እንደዛ ነው። ይሄ ፓርላማ ምትሉ ትእዛዝ ነው፣ ፌዴሬሽን ምክር ቤት ትእዛዝ ነው፣ ሚኒስትሮች ምክር ቤት ትእዛዝ ነው። አብይ አህመድን የተጠጉ የብልጽግና ባለስልጣናት እንኳንስ ሌላውን ቀርቶ የሚበሉትን ምግብ እንኳን ምን መብላት እንዳለባቸው የሚመርጥላቸው አብይ አህመድ ነው። ተቆርሶ ከቀረበ ዳቦ እጅ ሰንዝሮ እንዳያነሳ አንስቶ አብይ አህመድ ያውም ቆርሶ ቁራሹን በእጁ እየሰጠ በቀጥታ ስርጭት በቴሌቪዥን እንዲተላለፍ አድርጎ መቃብሩን ቆፍሮ በህዝብ ፊት ነው ራሱን እንዲቀብር ያስገደደው ጌታቸው ረዳን። እንዲህ ሲጫወትባቸው የኖሩ ሰዎች ናቸው። ምን ጠብቃችሁ ነበር ከዚህ ውጭ? እንዴት ነው ማለት አርጣችኋል በፖለቲካ ላይ ማለት ነው። ይሄን ለመረዳት ወለጋ ላይ ልመና ነው የነበረው። አትንኩ ባካችሁ ነው ልመና። ሽማግሌዎች ሂዳችሁ ለልጆቹ ንገሩና አስቆሟቸው፣ ለምኗቸው ነው። ልመና ነው። በዚህ አካባቢ ያደረጋቸው ጦርነት በስቷልና ሁለተኛ ጦርነት ማየት አንፈልግም ነው ያለ። አንተ እንዳልከው ትእዛዝ ሰጥቶት ነው። አጠገቡ ቆመው ሰውየው ረጅም ነው። ፎቶግራፉን ስታይ ያን ጊዜ እሱ እንደዛ ሲናገር የኢትዮጵያ ጠቅላይ ሚኒስትር ኩምሽሽ ስል ታየዋለህ። እዛ ላይ ትንሽ ሰው ሲሆን ታየዋለህ። ምን እንደሚያደርግ ኦህዴድ ምን እንደፈለገ ለመረዳት ይህን ያክል ጊዜ ፈጅቶባችሁ ነው አሁን ያላችሁት የአብይ አህመድ ካድሬዎች ደግሞ መሳለቂያ እያደረጓቸው ነው በጣም በሚደንቅ ሁኔታ። በአማራ በኩል አብን የምትባል ቡናኛለች። 3 ናቸው አብን ማለት በነገራችን ላይ በለጠ ሞላ፣ ጋሻው ግርሻ፣ ቀለጠም ጋሻው 2 አካላት። የሱፍ ብልጭ ሄድ መጣ የምትለው ጣሂር የሚባል ለአማራ ህዝብ እርግማን የሆነ 3ኛ ሰው አለ። በቃ 3ቱ ናቸው። የሱፍ ኢብራሂም ግምጃ ቤት ምናምን ጥበቃ አደረገው የለም፣ አትሊስት የለም። በቃ ጀስት ድምፁን አጥፍቷል። 3ቱ ኦህዴድ ከሚሰጣቸው 15ም 20ም ለስብሰባ ማዳመቂያ ለሚዲያ ማዳመቂያ ከተሰጣቸው እነሱን ይዘው ብቅ የሚሉት አብን የሚባል ስም እንጠቀማለን ብለው የሚሉት ለምን 7 ዓመት ጦርነት አካሄደ። አሁንም ጦርነት ካላካሄድኩ የምትል ከሆነ የማይታይ ከሆነ ትንሽ ሰው ነህ። ስለዚህ ማነስ ይገባሃል። ስለዚህ አጠገቡ ቆሞ ያንን ሲነግረው ኩምሽሽ ማለቱ ተገቢ ነው። እቺ አገር ዩኤኤ የምትባለው ለኢትዮጵያ የማታዋጣ ነች። የኢትዮጵያ ሕዝብም ይሄንን ማወቅ አለበት። የሚናገሩትን እንኳን የማያውቁ ነገር ግን ሰው ስላለው ብቻ በጥራዝ ነጠቅነት የኢትዮጵያ ወታደር ለ7 ዓመት ሲዋጋ የነበረ ነው።
የመዋጋት አቅሙ የሟጠጠ ነው። እንዲህ አይነት ጨዋታ በአማራ ህዝብ ላይ መጫወት አይቻልም። የትም ሊጫወቱት አይችሉም። በቃ ንጥር ብለው ወጥተዋል። የፒፒ ፕሮፓጋንዲስት ምን ብሎ ነው የጻፈው? የስምረት ፓርቲና የአብን ቡጢ ቀረሽ ግብግብ ብሏቸዋል። እነዚህ ካድሬዎች በለጠና አመስግኑ፣ ቀለጠ ሞላን አመስግኑ፣ ጋሻው ግርሻን አመስግኑ፣ ጌታቸው ረዳን አመስግኑ ተብለው ትእዛዝ ሲሰጣቸው በገዛ ህዝባቸው ላይ ሲዘምቱ ሲያንቆለጳጵሷቸው እንዳልነበረ አሁን ምንድን የተባለው? የስምረት ፓርቲና የአብን ቡጢ ቀረሽ ግብግብ። አብይ አህመድ ይሄን ነው አሁን እያደረገ ያለው። እነ ቀለጠና ጌታቸው ረዳ ሲልህ ቤዚክሊ ትግሬና አማራ ሊልህ ነው። እውነታው እሱ ነው። ጠመንጃ ብታሸክመው፣ የፈለግከውን ያህል አዳዲስ ጠመንጃ ብትሰጠው፣ የፈለግከውን ያህል ጦር መሳሪያ ብትሰጠው ደክሞታል። ተዋጊ ኃይል አይደለም። አሁን ባለው ሁኔታ መሰረት የኢትዮጵያ መንግስት ጦርነትን ለማሸነፍ የሚችልበት ደረጃ ላይ አይደለም ያለው። ጦርነትን በየቦታው መማባባስ ላይ ነው። ግጭትን በየቦታው ላይ በመፍጠር ነው። አንዱን ወገን ከሌላው ጋር አጋጭቶ የመኖር ነው። ይሄ መንግስት ግን አይዘልቅም። ይሄ የማይቀር ነገር ነው። ይህንን አስረግጬ መናገር እችላለሁ። ሊቆይ የሚችል አይደለም።